በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። ስምንተኛ ክፍል ያደረስኩት የግል ማስተምረው ታናሽ ወንድም አለኝ። እናቴን እያሳከምኩ ነው የምኖረው። ብዙ ነገር አለብኝ። የቤት ኪራይ፣ የመኪና ኪራይ፣ ብዙ ነገር ይዤ ነው የምኖረው። አካውንቴን አትንኩብኝ። በቃ ልስራበት እንዴ ልስራበት። በቃ ተውኝ። ከነጥላቻችሁ ከህይወቴ ውጡ። በቃ እሱ ነው የምፈልገው። ከህይወቴ ውጡልኝ። ሃይ እንድትወዱኝም አልፈልግም። ሲጀመር ችግር የለውም። አይ ዶንት ማይንድ ግን ብዙ ነገር ይዤ ነው የምኖረው። እናቴን ላኖርበት፣ አባቴን ላኖርበት። ታውኝ እንዴ አካውንቴን አትንኩብኝ እንዴ ስራዬን ልስራበት። ታውኝ እንዴ አንቺን ተይና ማን ደረሰባችሁ? አንተ መተጽፋል በውስጥ የተናገርኩት የጻፉብኝን ወንዶች ነው አይደለም? የተናገርኩት ሁላችሁም ሪአክት የምታደርጉት ምን ሆናችሁ ነው? እኔ እኮ ስለነዚህ ወንዶች ባለጌ ካልሆንክ ስለ ባለጌ ወንድ ሲወራ ለምን ታወራለህ? ለምን አቤት ትላለህ? እኔ አወራሁት እኮ ስለ ባለጌዎቹ ነው አይደለ እንዴ? ሌላ ነገር አያገባኝም ጋይስ። እኔ የፈለጋችሁትን ተናገሩ። እንደውም የእናንተ ስድብ ቫይራል ነው የሚያደርገው የኔን ፔጅ። ግን መታችሁ ሪፖርት አታድርጉብኝ እሺ? ታናሽ ወንድም አለኝ። ፊልም ማስተምረው ታናሽ ወንድም አለኝ። ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልጉ ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው የምልህ። ማሬ እየተፋሁባችሁ እየተጸዳዳሁባችሁ እንድኖር ምናምን የምትፈልጉ ወንዶች አላችሁ። ላንቺ ስለ ትዳር ክቡርነት ማውራት እጅግ በጣም ከባድ ነው። ሲጀመር ማይገባሽም። ላንቺ ስርዓት ስላላት ሴት ማውራት ጉንጭ ማለት ነው። ምክንያቱም አንቺ እዛ ስርዓት ውስጥ ኖረሽ የምታውቂው አይመስለኝም። እኔ ስርዓት ያለሽም አይመስለኝም። እጅግ በጣም ይቅርታ አድርጊልኝ። ይሄ ማለት ለኢትዮጵያ ሕዝብ ነው። ልክ የሆነ የግብረ ስጋ ግንኙነት አድርጋችሁ እንደዚህ ቻይናን ያገር ዕዳ ከመውለዳችሁ በፊት ኮንዶም መጠቀም ትችሉ ነበር። ኮንዶም 30 40 ብር ነው። እኛ ያሉ ዶኖ አይደለም። እሱ እንኳን በዘነጉት በንጋቱ የ4 ሰዓት የ7 ሰዓት የሚባል መድኃኒት አለ። እሱ መዋጥ ነበረባችሁ። ከዛም ባለፈ በሰውነት የሚቀበር ቀን በቀን የሚወሰድ የተለያየ ወሊድ መቆጣጠሪያ መድኃኒት አማራጭ ባለበት ሀገር ላይ በእናንተ እንዝላልነትና ኬርለስነት የተነሳ የሀገር ዕዳና ሸክም የሆኑ ሰዎች እየተወለዱ ነው። ለንግግር እጅግ በጣም ይቅርታ አድርጉልኝ። የዚህች አይነት ማሰብ የተሳናቸው ማሰብ የማይፈልጉም ትውልዶች በዙባት ኢትዮጵያ ላይ ቴዲ አፍሮ ዳስ ጣሉ ብሎ መስፈሩ ማለት ነው መንግስት እንዲያበሳጩ አይገባም። እንዴ በየቲክቶክ ላይ ያሉትን ጋጥ ወጦች የሀገር ዕዳ የሆኑ ሰዎችን ስታዩ ማለት ነው ለኢትዮጵያ አንድ ዳስ እኮ አይደለም እንደ ጉዳስ መጣል እኮ ነው ያለበት። የምሬን ነው የምላችሁ። እንዴ በእናንተ የአንድ ቀን ስህተት የተነሳ ነው የዘላለም ስህተት እኔ መውለድ አለባችሁ ብዬ አላስብም። በድጋሚ ለንግግር እጅግ በጣም ይቅርታ አድርጉልኝ። ግን ልታስቡበት ይገባል። ትውልድ ወዴት ነው እየሄደ የሚለው ነገር በጣም ያስጨንቀኛል። ክርስቶስን ነው የምላችሁ። እኔ ለማንኛውም አመሰግናለሁ። ማን ነው የኔን ስም የሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? በጣም እኮ ይሰልቻል። ኤቭሪዴይ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው እንዴ። እኔ አሁን ምንም አልፈልግም። ቪዲዮ መስራት መስደብ በቃ ይሄን ነው እንድታውቁኝ ፈልገው። ቪዲዮ መስራት መስደብ ኤቭሪቲንግ መብታችሁ ነው። መብታችሁ ግን አካውንቴን አትንኩብኝ እሺ? እኔ ስራዬን መስራት ፈልጋለሁ። ስለዚህ አካውንቴን አትንኩብኝ። በቃ ልስራበት። ይሄን ነው ለማለት የመጣሁት። ልስራበት። ተውኝ እንዴ 5 እና 6 ስራ አስቀምጬ ለመፖስት እንኳን ፈራሁ። ማን ያይልኛል እንዳለ ቪዲዮቹ እንዴ እናንተ ያላችሁ እንደዚህ አይነት ነገር የምታወሩት እኔ ነኝ እንዴ? ከእናንተ ጋር እንደዚህ አይነት ነገር የምመላለሰው ይሄ አይደል እንዴ? እኔ የውስጥ እንትን ያረጋችሁት
የቱ ጋር ነው ያሸሁት? እኔ የቱ ጋር ነው ያሸሁት? this is you እኮ ጋይስ፣ እኔ አይደለሁም እኮ ባለጌ እኮ እናንተ ናችሁ። በውስጥ የምትባልጉ በሙሉ ስዶች እናንተ እኮ ናችሁ። የቱ ጋር ነው ያሸሁት? የትኛው ጋር ነው ያሸሁት? ለማን ነው ያሸሁት? ቆይ እስኪ እኔ እኮ በጣም ነው የገረመኝ እኮ እንዴ። ግን በቃ እውነት ሳራ የእናንተ ፌቨራይት አይደለሁኝም። ራሴን ሳሳንስ ግን የእናንተ ተወዳጅ ሰው ነኝ። ራሴን ሳሳንስ ምን ስል ከዚህ የባሰ በጣም ብዙ ባለጌ ነገሮች ትልካላችሁ። እኔ እንደዛ ብዬ አውርቼም አላውቅም መጥቼ ሶ ላይክ እናንተ የጨቀየ አስተሳሰባችሁን ለማጣጣት እኔን መታችሁ እየተናገራችሁ ማለት ነው። አንተናት በሉ እንዴ። ኦፍ ኮርስ ያላችሁትን ነው ወጥቼ አወራሁት። እኔ አሁንም ቢሆን እግዚአብሔር ይመስገን ምንም እንደዚህ የትዳር ፍላጎቱ የለኝም። መብቴ ነው ደግሞ ትዳር ካልፈለኩኝ እንዴ ብቻዬን ሆኜ እየተዝናናው መኖር ከፈለኩኝ መብቴ ነው። ማን ያስገድደኛል? እናንተ ያላችሁ የትዳር ማይንድሴት እግዚአብሔር ይጠብቃችሁ፣ ያክብርላችሁ። መልካም ትዳር፣ መልካም ህይወት፣ መልካም ነገር ይስጣችሁ። እሱን ነው የምመኝላችሁ። እኔ ካልተመቸኝ መብቴ ነው። እኔ ላይፍ ውስጥ የማየው እንደዚህ አይነት ሰዎችን ከሆነ መብቴ ነው። ውሸት አላወራው መጥቼ ትዳር ምናምን ስትለኝ አይደለም ትዳር ማንም ያገባሽ አለ አላችሁኝ አይደለም የሚያገባኝ እንደዚህ ያሉ የሚጽፉልኝ ሰዎች አሉ አልኳችሁ። ሶ ላይክ የኔ ውሸቱ የቱ ጋር ነው ያጠፋሁት? እንዴ ታውንዲ ጋይስ በእግዚአብሔር አንዳንዴ ላይክ እንትን ሆኖ አገናዛቢ ሰዎች ነው። እንዴ እኔ በጣም ግራ ገባኝ እኮ ጌታ ምንድን ነው እንዳደረጋችሁ የምትፈልጉት? አይ ዶንት ኖ ላይክ ሲጀመር ኦፒኒየን እኮ ነው መብቴ እኮ ነው ላይክ መብቴ ነው። የኔ ኦፒኒየን የኔ ነው ላይክ የኔ እንትን ነው። ስለዚህ መብቴ ልክ ነኝ ማለት አይደለም፣ የኔ አስተሳሰብ ነው በቃ። ወይ እንዴ በጣም ቱማች ይሆናሉ አንዳንዴ ጌታን ላይክ አይ ዶንት ኖ በቃ ከዚህ በፊት ማይቻለሁ ብዙ ሪከርድ ላይ ማለት ነው። እኔ የሆነ ካዘንኩኝ በቃ ኮሜንት ሴክሽኑ በጣም ፖዚቲቭ ነው። ጀስት አሴማን እኔ አይቼዋለሁ የሰራሽውን ቪዲዮ ጀስት ከነ ኤቪደንሱ ያረግሽውን ስቶሪ አይቻለሁ። ጀስት እዚህ ጋር እሷ እያለች ያለችው እኮ ኦልሬዲ ኤቪደንስ አሳይታለች ስቶሪዋን ያላያችሁ ሰዎች እሷ ላይ መፍረድ አትችሉም። ጀስት ምን አይነት ወርድ እየተጠቀሙ አታክ እንደሚያደርጓት እንዲሁም በትንሹ ነው እዛ ላይ ያላሳየችው ሰው አለ። ገባችኋ ጋይስ? ሃኒ ማልቀስ እኮ አይገባሽም እኮ እዚህ ጋር እያለቀሽ ሳይሆን ጀስት አንቺ እኮ ኤቪደንስ አለሽ ኦልሬዲ። እንዴ ቪዲዮውን አጠፉት፣ እሱ እንዳይታይ ቪዲዮውን አጠፉት። ሪፖርት አድርገው ስነሳ ጠዋት 10 ቪዲዮ እንትን ገብቷል፣ ኮሚኒቲ ጋይድላይን ውስጥ ገብተው ነው የነቀውት ማለት ነው። እና በቃ ቪዲዮ የአገር ቪዲዮ ነው የሚሰሩት። እንዴት እንደሚሰድቡኝ ማለት ነው። እንዴት እንደሚሰድቡኝ እንዴ እዚህ ጋር እኮ ምን መሰላችሁ? እዚህ ጋር 828 ሰው አለ፣ ሪካርደር አለ። ምን መሰላችሁ? እዚህ ጋር ኦልሬዲ ልጅቷ ስራዋን እየሰራች ነው። በቻለችው አቅም ኮንተንት ክሬት ለማድረግ እየሞከረች ነው። አንድ ቲክቶክ አካውንት ደግሞ ለቲክቶከር ደግሞ ጀስት እንደ ተጨማሪ ኢንካም ማስገኛ ነው ታውቃላችሁ ሜቢ። እና እዚህ ጋር ጀስት እሷ በራሷ በጭንቅላቷ ፈጥራ ያደረገችው ነገር ያወራችው ነገር ሳይሆን እዛ ኢንቦክስ መጥተው ለሚነግሯት ነው ሐላል መታ የተናገረችው። እሱንም ለማስረዳት ስቶሪ አድርጋለች ኦልሬዲ። ስቶሪያን ሄዱና ላይክ ቼክ አድርጉት። ከዛ በኋላ እሷ ላይ መፈረዳችሁን ታቆማላችሁ እንጂ ጭራሽ አኑ ጀስት ሰው ሰርቶ እንዲለወስ ሰው ገንዘብ ሰርቶ ያገኝ ሰው ይለፍለት ብላ የምታስብለች እሷ ላይ ሪፖርት ማድረግ በጣም እውነት በጣም ነው የሚያናደው። ማናደድ ብቻ ሳይሆን ያሳዝናልን ጭምር። እግዚአብሔር አሽቃባጭ ምናምን እንደምትሉኝ ያው አሽቃብጣለሁ። ጓደኛዬ እኮ ነች። ለሷ አባካል አረኩ ለማን አረጋለሁ? እዚህ ጋር አሁን እሷ ብሎክ ብታረጋችሁ ነገ ሰው ቤት ስታገኟት ባምቢ ብሎክ አርገሽኛል እኮ በእናትሽ ይቅርበኛም ብሎክ አርጊ ምናምን የምትሏት ታይም ይመጣል።
ይወረዱብኝ ነው ብስማ አረ ይወረዱብኝ ምን አይለጠፍብኝ እኔ እንዴ አይለጠፍብኝ እዚህ እንዴ ማሪዬ ቴንክ ዩ ጋይስ እና እንደዚህ አይደረግም ለማለት ነው። እግዚአብሔር እንደዚህ አይደረግም። ቁም ነገር ጋይስ እኔ ችግር የለብኝም። እኔ ስድብ ባይ ዘ ዌይ ደምቤክስ የሚያውቃል አዳፕት አድርጋለሁ ያዝናናኛል። ስልኩ ችግር የለም። አካውንት ላይ ግን አትምጡ። ስራዬን ልስራበት። በቃ that's it። ስራዬን አታበላሽብኝ። ስራዬን ልስራበት። በራስ መተማመኔን ይዤ ቤተሰቦቼን ካለባቸው ችግር ላውጣ ወይስ በሆነ ባልሆነው ጀጅ ለሚያደርገኝ ቁንጭርጭር ላለ ህዝብ ነው ሀና ግዴ ልጨነቅ። ቁንጭርጭር ህይወቱ ራሱ ተቀናጭሮ በእኔ ባህና ሊያጣጣ በሚመስለው ህዝብ